ዛሬው መንፈሳዊ ትረካችን የሊቀ ነቢያት ሙሴን አስደናቂ ታሪክ ወደ እናንተ የምናደርስላችሁ ነው የሚሆነው። የሰው ልጅ ታሪክ በብዙ ታላላቅ መሪዎችና ነቢያት የተሞላ ቢሆንም እንደ ሙሴ ያለ በእግዚአብሔርና በሰው መካከል የቆመ ባህር የከፈለና ሕግን የተቀበለ ሰው ማግኘት ግን እጅግ በጣም ከባድ ነው። ይህ ታሪክ የሚጀምረው በኪዳንና በክህደት በረሃብና በሰላም ነው። ነገር ግን የሚያበቃው በአንድ ሕዝብ ነጻነትና በአንድ ታላቅ መሪ መንፈሳዊ ድል ነው። ታሪካችን የሚጀምረው ከሙሴ መወለድ ዓመታት በፊት ነው። የያዕቆብ ልጅ ዮሴፍ በወንድሞቹ ቅናት ምክንያት በ20 ብር ተሽጦ ወደ ግብፅ ወረደ። እግዚአብሔር ግን ከእርሱ ጋር ነበረ። በፈርዖን ቤት የነበረውን ሕልም በመፍታቱ የግብፅ ባለሥልጣን እስከ መሆን ደረጃ ደረሰ። በከነዓን ምድር ረሃብ በጸና ጊዜ ወንድሞቹ እህል ፍለጋ ወደ ግብፅ መጡ። ዮሴፍ ወንድሞቹን ወዲያው አላወቃቸውም ነበር። ነገር ግን ባወቃቸውና እነሱ መሆናቸውን በለየ ጊዜ በውስጡ ትልቅ ደስታን ተደሰተ። ትንሽ ወንድሙን ለማምጣትና እነሱን ለመፈተን ሲል በስርቆት ከሰሳቸውና ትንሽ ወንድማቸውን ብንያምን እንዲያመጡ አስገደዳቸው። በመጨረሻም ዮሴፍ ማንነቱን ገልጦ አባቱን ያዕቆብንና መላ ቤተሰቡን ወደ ግብፅ አስመጣቸው። ወደ ግብፅ ሲገቡ ከ75 ያልበለጡ ነፍሳት ሆነው ነበር የገቡት። እስራኤላውያን በግብፅ ምድር በሰላምና በብልጽግና ይኖሩ ዘንድ ተፈቅዶላቸው በሰላም ኖሩ። በእንዲህ ሁኔታ ብዙ ዘመናት ካለፉ በኋላ ዮሴፍን የማያውቀው አዲስ ፈርዖን በግብፅ ነገሰ። እርሱም እነዚህ የእስራኤል ልጆች በእኛ በረቱ፣ ጦርነት ቢነሳ ከጠላቶቻችን ጋር ተባብረው ይወጉናል የሚል ፍርሃት አደረበት። በዚህም ምክንያት የባርነት ቀንበርን በመላው እስራኤል ጫንቃ ላይ ጫነባቸው። በጡብና በጭቃ ሥራ በሜዳ አገልግሎትም ሁሉ እጅጉን ያስመረራቸው ጀመር። ፈርዖን ይህን ብቻ አይደለም ያደረገው። ይልቁንም እስራኤላውያንን ነፃ የሚያወጡ ወንዶች እንዳይወለዱ ለማድረግ ከጣረ በኋላ ወንዶች በተወለዱ ጊዜ እየያዙ ወደ ባህር እንዲጥሏቸውና እንዲገድሏቸው አድርጎ ነበር። ሴት ከሆነች ግን ትኑር አትገደል የሚል ትእዛዝን አስተላልፎ ነበር። አዋላጆች ግን እግዚአብሔርን ስለፈሩ ይህን ከማድረግ ተቆጠቡ። በመጨረሻም ግን የተወለደውን ወንድ ልጅ ሁሉ ወደ አባይ ወንዝ ጣሉት የሚል አሰቃቂ አዋጅን አወጣ። በዚህ አስጨናቂ ወቅት ከሌዊ ወገን የሆኑት አንበረምና ዮካብድ ወንድ ልጅን ወለዱ። ልጁም በተወለደ ጊዜ ለ3 ወራት ያህል እናቱ እንደምንም አድርጋ ደበቀችው። ከነዚህ ጊዜያት በኋላ መደበቅ ሲያቀታት ግን ከሸምበቆ የተሰራ ቅርጫት አዘጋጅታ በቅጥራን ለቀለቀችውና ሕፃኑን በውስጡ አድርጋ በአባይ ወይም በናይል ወንዝ ዳር አስቀመጠችው። እህቱ ማርያምም ምን እንደሚሆን ራቅ ብላ ትታዘብ ነበር። በዚያን ጊዜ የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። ቅርጫቱን አይታ እንዲያመጡላት አብረዋት ያሉትን ደንገጥሮቿን አዘዘቻቸው። ባመጡላትም ጊዜ ስትከፍተው በቅርጫቱ ውስጥ ሕፃን ተቀምጦ እያለቀሰ ይታይ ነበር። እጅግም ከማዘኗ የተነሳ ደንገጥሮቿን ይህ ምስጢር በእናንተ ውስጥ ተደብቆ ይኑር፣ ነገር ግን አውጥቼ እናገራለሁ የምትሉ ከሆነ ፍርድ በእናንተ ላይ ይሁን ብላ አስጠነቀቀቻቸው። ነገር ግን አንድ ስጋት ነበረባት። ይህ ሕፃን እህል ለመመገብ ያልበቃ አሁንም ጡት መጥባት የሚጠበቅበት ልጅ መሆኑ አሳሰባት። በዚህ ጊዜ በርቀቱና ተከታተለው የነበረችው የሙሴ እህት ወደ ንጉሡ ልጅ ቀረብ ብላ የሚያጠባልሽ ዕብራዊ ሴት ልጥራልሽን ብላ ጠየቀቻት። የሙሴ እህትም የገዛ እናቷን ጠርታ ሕፃኑ በእናቱ እጅ ያድግ ዘንድ ዮካብድን ነይ ቶሎ እያጠባሽ እንድታሳድጊላት ትፈልጊያለሽና ብላ በሚስጥር የገዛ እናቱን ወደ ቤተ መንግሥት ጠራቻት። ሕፃኑ ከውሃ የተገኘ ነውና ሙሴ ተብሎ ከተሰየመ በኋላ የገዛ እናቱ ጡት እያጠባችው በፈርዖን ቤት በቤተ መንግሥት አደገም። ሙሴ በቤተ መንግሥት የግብፅን ጥበብ ሁሉ እየተማረ አደገም። ሆኖም ልቡ ከወገኖቹ ጋር ነበር። ለዚህ ምክንያቱ ደግሞ የገዛ እናቱ ጡትን እያጠባችው አምላክህ የኒህ የፈርዖን አምላክ አይደለም፣ ወገኖችም እዚህ የሚመጡት የቤተ መንግሥት ሰዎች አይደሉም እያለች ትመክረውና ታስተምረው ስለነበር ነው። አንድ ቀን አንድ ግብፃዊ ዕብራዊውን ሲመታው አይቶ ግብፃዊውን ገድሎ ባሸዋ ውስጥ ቀበረው።
በማግስቱ ሁለት ዕብራውያን ሲጣሉ ለማስታረቅ ሲሞክር አንደኛው እንደ ግብፃዊው ልትገለይ ትፈልጋለህን ብሎ መለሰለት። ምስጢሩ መታወቁንና ፈርዖን ሊገለው እንደሚፈልግ ሲረዳ ወደ ምድያም አገር ሙሴ ተነስቶ ተሰደደ። በምድያም የካህኑ የቶርን ልጆች ከእረኞች አዳነ። በዚህም የዮተርን ሴት ልጅ ሲፓራን አግብቶ ለ40 ዓመታት በግ ጠባቂ ሆኖ ኖረ። ትዕግስትንና የመሪነትን ጥበብ ከዚህ ሰው ማለትም ከዮቶር ተማረ። ሙሴ በጎቹን ይዞ ወደ እግዚአብሔር ተራራ ወደ ኮሬብ ወጣ። በዚያም አንድ ቁጥቋጦ ወይም ሐመልማል በእሳት ሲነድ፣ ነገር ግን ሐመልማሉ በእሳቱ ሳይቃጠል እሳቱም ሐመልማሉን ሳያጠፋው ይመለከት ነበር። እግዚአብሔርም ከቁጥቋጦው ውስጥ ሙሴ ሙሴ ብሎ ጠራው። ጫማውን እንዲያወልቅና ሕዝቡን ከግብፅ ባርነት እንዲያወጣ የዛን ጊዜ ወደ ግብፅ አመለከተው ላከው። ሙሴ ግን እኔ ማን ነኝ አንደበቴም ኮልታፋ ነው ቢልም እግዚአብሔር ግን ወንድሙ አሮንን ረዳት አድርጎ ሰጠው። አፌ ኮልታፋ ነው ብሎ የተናገረበት ምክንያትም ሙሴ በልጅነቱ በቤተ መንግሥት ፈርዖንን ያልሆነ ክፉ ንግግር ተናገረው። በዚህ ጊዜ ፈርዖን ሙሴን ሊገድለው ተነሳ። ነገር ግን በዙሪያው የነበሩ ሽማግሌዎች ለንጉሡ ቀረብ ብለው ይህ እሳትና ፍትፍት ያለ የሕፃን ልጅ ተናገረኝ ብለው ስለምን ይቆጣሉ? ስለምንስ ሊገሉት ያስባሉ? በማለት ንጉሡ ከድርጊቱ እንዲቆጠብ አደረጉት። ንጉሡ ግን እሳትና ፍትፍት ያለየ መሆኑን እናውቅ ዘንድ የእንጀራ ፍትፍትና የእሳት ፍም አምጡለት፣ እጁን ወደ ማንኛው እንደሚከት አይተን ቅጣቴን ወስዳለሁ በማለት ለሽማግሌዎቹ መለሰላቸው። ሽማግሌዎቹም የእሳት ፍምና ፍትፍት እንዲዘጋጅ አድርገው አምጥተው በሙሴ ፊት አስቀመጡ። ከዚያም በኋላ ማንም ሰው ሳይነካው የሚጠቅመውና የሚጎዳውን ለይቶ እጁን ወደ ፍትፍቱ የሚያረግ ከሆነ ንጉሡ ሊቀጣው፣ እጁን ወደ እሳቱ የሚያረግ ከሆነ ግን እውነትም እሳትና ፍትፍት አለየም ተብሎ እንዲተው ነበር። ሙሴ እሳትና ፍትፍትን የለየ ስለነበር እጁን ወደ ፍትፍቱ ሊጥል ሲል ሊቀ መላእክት ቅዱስ ሚካኤል መጥቶ በታምራት እጁን ወስዶ በፍሙ ላይ አደረገው። በዚህን ጊዜ ሙሴ ፍሙን አንስቶ ወደ አፉ ጨመረው። በዚህም ምክንያት ፍሙ ምላሱን ስላቃጠለው አንደበቱ ኮልታፋ ሆኖ ቀረ። ለዚህ ነበር አንደበቴ ኮልታፋ ነው ብሎ ለእግዚአብሔር መልስን የሰጠው። እግዚአብሔርም አሮንን ረዳት አድርጎ ከሰጠው በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ ሕዝቤን ልቀቅ ይልሃል አሉት። ፈርዖን ግን ልቡን አጠነከረ። በዚህም ምክንያት ግብፅ በታላላቅ መቅሰፍቶች ተመታች። ናይልን እግዚአብሔር ወደ ደም ለወጠው። በዚህ ጊዜ ፈርዖን ይህን ደም ወደ ውሃ መልሱልኝ እንጂ እለቃችኋለሁ በማለት እነ ሙሴን ተማጸነ። በመለሱለት ጊዜ ግን እምቢተኝነቱን አጸና። በዚህም ምክንያት ጓጉንቸር፣ ቅማል፣ የዝንብ መንጋ፣ የእንስሳት እልቂት፣ ቁስል፣ በረዶና እሳት፣ አንበጣ፣ ጨለማ፣ የበኩር ልጅ ሞት የመሳሰሉ 10 የሚሆኑ መቅሰፍቶችን እግዚአብሔር በግብፅ ላይ አወረደ። በ10ኛው የግብፃውያን የበኩር ልጆች በሞቱ ጊዜ ሙሴን ጠርቶ ሕዝብህን ይዘህ ውጣልኝ በማለት መልእክትን አስተላለፈ። ሙሴ ግን በአንተ ፈቃድ ሳይሆን በእግዚአብሔር ፈቃድ እንወጣለን በማለት ሕዝቡን ይዞ ከግብፅ ምድር ወጣ። ፈርዖን ግን እየቆጨውና እየተናደደ ስለመጣ ወዲያውኑ ሕዝቡን ስለመልቀቁ ተጸጽቶ በሰረገላ ሆኖ የጦር ሰራዊቱን አስከትሎ እስራኤላውያንን ሊያጠፋ ተከተላቸው። እስራኤላውያን ከፊት ባህር ከኋላ ሰራዊት ሆኖባቸው ሲጨነቁ ሙሴ በትሩን ወደ ባህር ዘረጋ። በዚህን ጊዜ የኤርትራ ባህር ለሁለት ተከፈለች። ሕዝቡም በደረቅ ምድር ተሻገሩ። የግብፅ ሰራዊት ተከትለው ሊያጠፏቸው ሲሉ ግን ባህሩ እንደገና ወደ ነበረበት ተመልሶ ያን ሁሉ የግብፅ ሰራዊት አሰጠመው። በጉዟቸው ላይ እግዚአብሔር በደመና በእሳት አምድ ይመራቸው ነበር። ሙሴ ወደ ሲና ተራራ ወጥቶ 40 ቀንና 40 ሌሊት ጾመ። እግዚአብሔርም በጣቱ የተጻፈችውን 2 የድንጋይ ጽላቶች ወይም 10ቱ ትእዛዛትን ሰጠው። ሙሴ ከተራራ ሲወርድ ግን ሕዝቡ አሮንን አስገድደው የወርቅ ጥጃ አሰርተው ሲሰግዱ አገኛቸው። ሙሴ በቁጣ ጽላቶቹን ወርውሮ ሰበረ። ለጥጃውም ምስል ይገዙ የነበሩትን የጣዖት ፍቅር ያለባቸውን ሁሉ አጠፋቸው። እስራኤላውያን ባለማመናቸው ምክንያት ወደ ተስፋይቱ ምድር ወደ ከነዓን ለመግባት 40 ዓመት በምድረ በዳ ተንከራተቱ። በዚህን ጊዜ ሙሴ ድንኳነ ምስክርን አቆመ። ሕዝቡን በሥርዓትና በሕግ መራ።
በአለት ላይ ውሃ ፈለቀ። 120 ዓመት ሲሆነው አገልግሎቱን ለኢያሱ አስረከበ። እግዚአብሔርም ወደ ናባጥ ተራራ አወጣውና የተስፋይቱን ምድር ከሩቅ አሳየው። ሙሴ በዛው በተራራ ላይ ሳለ አረፈና መላእክት ቀበሩት። እስከ ዛሬ ድረስ መቃብሩ የት እንደሆነ አይታወቅም። ይህም የሆነው መቃብሩን አምልኮ እንዲያደርጉበት ወይም እንዲያመልኩት እንደሆነ ይነገራል። ጌታችን ኢየሱስ ክርስቶስ በተገለጠበት በዘመነ ስጋዌ ሙሴ ከኤልያስ ጋር ከሰማይ መጥቶ ኢየሱስ ክርስቶስን በግርማ መለኮቱ አይቶታል። ይህም የሆነው ፊትህን አሳየኝ እያለ ሙሴ ይጠይቅ ስለነበር ነው። የሙሴ ታሪክ የትዕግስት የእምነትና የነጻነት ተምሳሌት ነው። ከቅርጫት ተነስቶ የሕዝብ መሪ ከግፈኛው ፈርዖን ቤት ወጥቶ የእግዚአብሔር ወዳጅ ለመሆን የበቃው ሙሴ ዛሬም ድረስ በዓለማችን ላይ ፍትህንና ሕግን ለሚፈልጉ ሁሉ ትልቅ መመሪያ ሆኖ ይኖራል። ታሪኩ የሚያስተምረን አንድ ነገር አለ። እግዚአብሔር ከሰው ጋር ከሆነ ባህር ይከፈታል፣ አለት ላይ ውሃ ይቀዳል፣ ይፈልቃል፣ ባርነትም ወደ ነጻነት ይለወጣል። ውድ የቻናላችን ቤተሰቦች የሙሴን ታሪክ ከረጅሙ ባጭሩ በትንሹም ቢሆን እስራኤልን ከግብጽ ነጻ ያወጣበትንና ወደ ርስት ምድራቸው ወደ ከናን እንዲገቡ ያደረገበትን በፈርዖን ላይ 10 ቅጣቶችን ከ11ኛው ስጥመተ ባሕር ጋር ያደረገበትን ነበልባልና ሐመልማል የተገለጠበትን ከግብጽ ተነስቶ የተሰደደበትንና ተመልሶ ለእስራኤላውያን ነጻነት መሰረት የሆነበትን እና ያመራር ጥበቡን የዳሰስንበትን የዛሬውን ትራካችንን በዚህ እንቋጫለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ለሌሎች እንዲደርስና እናንተም ሌሎች የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በትህትና እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።